የአጼ ሚኒሊክ የፒያሳው ሐውልታቸው መቼ ተገነባ? በማንስ በስንት ብርስ የተገነባ ይመስላችኋል? ሐውልቱ ለምን ፈረሰ? እንዴት ተመለሰ? ይህን ጉዳይ ነግራችኋለሁ። አብራችሁን ቆዩ። በአዲስ አበባ ፒያሳ የሚገኘው የዳግማዊ አጼ ሚኒሊክ የፈረስ ላይ ሐውልት የተመረቀውና በይፋ የተገነባው እንደ ኢትዮጵያ አቆጣጠር ጥቅምት 22 1923 ነው። ንግስተ ነገስታት ዘውዲቱ የአባታቸው የዳግማዊ አጤ ሚኒሊክን ስራና ውለታ ቀጣዩ ትውልድ ያስበውና ይዘክረው ዘንድ ማስታወሻ የሚሆን የመታሰቢያ ሐውልት ለማሰራት አሰቡ። ሐውልቱንም በጀርመናዊ መሐንዲስ ሙሴ ሄንትል አማካኝነት አስጠንተው ከጀርመን ተቀርጾ እንዲመጣ አዘዙ። ሐውልቱ የተመደበለት ቦታ ተደልድሎ ከተዘጋጀ በኋላ ገና ሳይተከል ማለትም ሐውልቱ ሳይቆም ንግስቲቱ መጋቢት 22 ቀን 1922 ዓ.ም አረፉ። በመሆኑም የንግስቲቱን እረፍት ተከትሎ ንጉሰ ነገስት ለመሆን እየተዘጋጁ የነበሩት አልጋ ወራሽ ንጉስ ተፈሪ መኮንን ጥቅምት 22 ቀን 1923 ዓ.ም ሐውልቱን በታላቅ ክብረ በዓል እንዲተከል አደረጉ። ይህ የታሪክ ማስታወሻ ከአድዋ ድልና ከንጉሰ ነገስቱ ታሪክ ጋር ተያይዞ የሚነሱ በርካታ ትኩረት የሚስቡ ነጥቦች አሉት። ሐውልቱ በሚገነባበትና በሚመረቅበት ወቅት አብረው የሚታወሱ ዋና ዋና ጉዳዮችም አሉ። ሐውልቱ የተመረቀው ቀዳማዊ ኃይለ ሥላሴ የንጉሰ ነገስትነት ዘውድ ከመጫናቸው 5 ቀናት ቀደም ብሎ ነበር። ይህም የምርቃቱ ስነ ስርዓት ለንግስ በዓላቸው ዝግጅት ድምቀት እንዲሰጥ አድርጎታል። በወቅቱ በርካታ የውጭ ሀገር እንግዶችና ዲፕሎማቶች በተገኙበት በታላቅ ድምቀት ተከብሯል። ሐውልቱ የተሰራበት ሀገርና ጥበብ ሌላኛው ጉዳይ ነው። ሐውልቱ የተሰራው በጀርመን ሀገር ሲሆን የቅርጽ ባለሙያው ደግሞ ሃርትል ኪርሽነር የተባለ ጀርመናዊ ነው። ሐውልቱ ተሰርቶ ካለቀ በኋላ ወደ ኢትዮጵያ እንዲመጣ የተደረገው በባቡር ትራንስፖርት አማካኝነት እስከ አዲስ አበባ ድረስ ነበር። ሐውልቱ ያረፈበት ቦታ ማለትም ፒያሳ አጼ ሚኒሊክ የአዲስ አበባን ከተማ ሲቆረቁሩ ማዕከል አድርገው የነበረው ቅዱስ ጊዮርጊስ ቤተክርስቲያን አቅራቢያ መሆኑ ትልቅ ትርጉም አለው። ሐውልቱን ንጉሰ ነገስቱ ወደ ሰሜን ማለትም ወደ አድዋ አቅጣጫ እየተመለከቱና ፈረሳቸው አባዳኛው ላይ ተቀምጠው የሚያሳይ ነው። በጥቅምት 22 1923 ዓ.ም በተደረገው የምርቃት ስነ ስርዓት ላይ ግርማዊ ቀዳማዊ ኃይለ ሥላሴ ይህ ሐውልት የኢትዮጵያን ነጻነት፣ የአጼ ሚኒሊክን ገናናነት ለትውልድ የሚያስተላልፍ ነው የሚል ይዘት ያለው ታሪካዊ ንግግር አድርገው እንደነበርም ታሪክ ያወሳል። ሐውልቱን የማሰራት ሐሳብ የተጠነሰሰው በንግስተ ነገስታት ዘውዲቱ ዘመን ሲሆን ሂደቱን በበላይነት መርተው ያስፈጸሙት ግን ቀዳማዊ ኃይለ ሥላሴ ናቸው። በወቅቱ ለሐውልቱ የወጣው ወጪ 300,000 የማሪያ ቴሬዛ ብር እንደሆነም ይነገራል። ይህ የገንዘብ መጠን በወቅቱ ማለትም በ1920ዎቹ መጀመሪያ እጅግ ከፍተኛ ግምት የሚሰጠው ነበር። ለዚህም ነው ሐውልቱ በወቅቱ የነበረውን የሀገሪቱን ኢኮኖሚያዊ አቅምና ለታሪክ ክብር የሚሰጠውን ትኩረት የሚያሳይ ነው ተብሎ የሚታሰበው። ከግንባታው ባለፈ ሐውልቱ ከጀርመን ተሰርቶ በባህር በጅቡቲ በኩል መጥቶ ከዚያም በምድር ባቡር ወደ አዲስ አበባ ሲገባ የነበረው የማጓጓዣ ሂደት ራሱን የቻለ ከፍተኛ ወጪና ጥንቃቄ የጠየቀ ነበር። በአጠቃላይ ሐውልቱ በ1923 ዓ.ም ሲመረቅ ለንጉሰ ነገስቱ መታሰቢያነት ብቻ ሳይሆን የኢትዮጵያን ዘመናዊነትና ስልጣኔ ለዓለም ለማሳየት ታስቦ የተሰራ ትልቅ ፕሮጀክት ነበር። ነገር ግን በሁለተኛው የጣሊያን ወረራ ጊዜ ጣሊያኖች አዲስ አበባን ሲያስተዳድሩ እንደገቡ ያደረጉት የመጀመሪያው ስራ ሐውልቱን ሙሉ በሙሉ ባያጠፉትም ከመቆሚያ ማለትም ከመድረኩ ላይ ተነቅሎ እንዲወርቅና እንዲሰወር ማድረግ ነው። ይህም ጣሊያኖች አድዋ ላይ ድል መነሳታቸውን ስለሚያስታውሳቸውና ያደረባቸው ጥላቻ የፈጠረባቸው ፍርሃት ነው። ጣሊያኖች አዲስ አበባን እንደተቆጣጠሩ የአጼ ሚኒሊክ ሐውልት የአድዋን ሽንፈት የሚያስታውሳቸውና ለኢትዮጵያውያን የሞራል ጥንካሬ የሚሰጥ ሆኖ ስላገኙት በቦታው እንዲቆይ አልፈለጉም። በመሆኑም በ1929 አካባቢ ሐውልቱን ከመቆሚያው ላይ ነቅለው አወረዱት። ከዛ እስካልን ደግሞ ሐውልቱ ከተነቀለ በኋላ የት እንደደረሰ ለብዙ ጊዜ ሚስጥር ነበር። በወቅቱ ጣሊያኖች ሐውልቱን አቅልጠው ለሌላ አገልግሎት ሊያውሉት አስበው ነበር የሚሉ መረጃዎች ቢኖሩም በተግባር ግን በእንጨት ሳጥን ውስጥ ታሽጎ በፒያሳ አካባቢ በሚገኝ አንድ መጋዘን ውስጥ ተደብቆ ቆይቷል ሲባል፣ አንዳንድ የታሪክ ምንጮች ደግሞ በቅዱስ ጊዮርጊስ ቤተክርስቲያን አቅራቢያ በሚገኝ ስፍራ ተቀብሮ ወይንም ተደብቆ እንደነበር ይጠቅሳሉ። ከቦታው ካነሱት በኋላ በታላቁ ቤተመንግስት አዳራሽ ጀርባ ቀበሩት የሚሉ መረጃዎችም አሉ። በሐውልቱ ላይ አጼ ሚኒሊክ ካባ እንደለበሱ
አምባር አጥልቀው በእጃቸው ጣምራ ጦር ይዘው በፈረሳቸው አባዳኛው ላይ ተቀምጠው በግርማ ሞገስ ይታያሉ። የሐውልቱ ቁመት ከተፈጥሯዊ አካላዊ መጠን በላይ ሲሆን አባዳኛው ፊቱን ወደ ሰሜን መልሶ በኋላ እግሮቹ ቆሞ የፊት እግሮቹን ወደ ላይ አንስቶ ይታያል። ይህ ሐውልት የጀግንነት መታሰቢያ ብቻ አይደለም፣ የጥበብ መገለጫም ጭምር ነው። ከትልቅ ወይንም ከትንሽ መወለድ ሙያ አይደለም፣ ራስን ለትልቅ ታሪክ መውለድ ግን ሙያ ነው የሚል ጽሑፍ የያዘው ሐውልቱ ፋሺስት ኢጣሊያ ኢትዮጵያን በወረረችበት ወቅት በ1929 እንዲወድቅ የተደረገውም ለዚህ ነው። አንዳንድ መረጃዎች ሐውልቱን ከቦታው መነቀል ሲገልጹ በቅድሚያ ሐውልቱ ያለበትን አካባቢ ረጅም እንጨት እየማገሩ በቆርቆሮ ሲያጥሩ ሰነበቱ ጣሊያኖች። ይህንን ያየው የአዲስ አበባ ሕዝብ ሊያፈርሱት ነው ብሎ እርስ በርሱ በሐዘን መነጋገሩን ሲሰሙ ልናድስ ነው ብለው አስወሩ። ሁሉንም ነገር ካመቻቹ በኋላ ግን በየበሩ በታንክ ጭምር ጥበቃ አጠናክረው ወደ ማታ የአራዳን አካባቢ በታንክ አጥረው በባውዛ ሌሊቱን ከተማውን እየተቆጣጠሩ በሌላ ኃይል ደግሞ ሐውልቱን ሲያፈርሱ አድረው ሲነጋጋ ወዳልታወቀ ቦታ ወስደው ቀበሩት። ህዝቡም እድሜና ጾታ ሳያግደው ሐዘኑን ይገልጽ እንደነበር አዛውንቶች ይመሰክራሉ። በጊዜው የአዲስ አበባ ኗሪ የነበረው የሃንጋሪ ዶክተር ላዲስላስላቫ እንደጻፈው ሐውልቱ ከፈረሰበት ቦታ ቆመው ያለቅሱ የነበሩትን ሰዎች የጣሊያን ወታደሮች በኃይል ይበትኑ እንደነበር ገልጿል። በሌላ ዘገባ ደግሞ አንድ ህፃን ልጅ ሲያለቅስ ጣሊያኖች ደርሰው ለምን እንደሚያለቅስ ቢጠይቁት የንጉሱን ምልክት ስላወረዳችሁት ነው ብሎ እንደመለሰላቸውና ጣሊያኖችም ከሞሶሎኒ ሌላ ንጉስ እንደሌለ በመንገር ልጁን ገርፈው እንዳባረሩት ተገልጿል። ከነዛ 5 የደም ዓመታት በኋላ ኢትዮጵያ ነፃ ወጣች። በ1933 ዓ.ም ነፃነቷን ስታገኝና ቀዳማዊ ኃይለ ሥላሴ ወደ አዲስ አበባ ሲመለሱ ሐውልቱ ከተደበቀበት ተገኝቶ በታላቅ ክብር ወደ ነበረበት ቦታ እንዲመለስ ተደርጓል። ይህም የድልና የሉዓላዊነት ምልክት ተደርጎ ተወስዷል። እዛ አካባቢ ያሉ ነገሮች በተለይ የቅዱስ ጊዮርጊስ ቤተክርስቲያን ሕያው የታሪክ ምስክሮች ናቸው። ፒያሳን መጎብኘት የሚፈልግ ማንኛውም ሰው ሄዶ ቢመለከት ያለ ከልካይ የጀግንነት ስሜት አቅፎ ይመለሳል። ፒያሳ አሁን ላይ ያላትን ገጽታ ከመያዟ በፊት ከታች አራዳ ህንጻ፣ እሱን ሲያልፉ አሁን አድዋ ሙዚየም የተገነባበት ቦታ፣ በሱ ትይዩ በግራ በኩል ከንቲባ ጽሕፈት ቤት ፊት ለፊት የሚኒሊክ ሐውልት፣ በሐውልቱ በታች በኩል ታክሲ ተራ፣ በመኮንን ባቅላባ በኩል ደግሞ ወርቅ ቤቶች፣ ልብስ ቤቶች፣ ምግብ ቤቶች፣ ካፌዎችና የነዳጅ ማደያ በቀኝ በኩል፣ የአሁኑ አድዋ ሙዚየም መግቢያ በር ደግሞ ባሶች ይቆሙ ነበር። አሁን ግን አራዳ ህንጻም የለም፣ ታክሲ ተራም የለም፣ ነዳጅ ማደያውም የለም፣ ወርቅ ቤቶቹም እንደዛው። በአጠቃላይ ከምኒልክ ሐውልት በታች በኩል አድዋ ሙዚየም፣ ከሙዚየሙ ለንግድ የተዘጋጁ ክፍሎች በአንዱ መኮንን ባቅላባ አጠገቡ የኢትዮጵያ አየር መንገድ ትኬት ቢሮ፣ እሱን አለፍ እንዳለን የሙዚየሙ ቤዝመንት ስር የገቡትን ባሶች የሚጠቀሙ ሰዎችን የሚፈትሹ የደንብ ልብስ የለበሱ ፈታሾች አሉ። ከታች ወደ ላይ ስንሄድ በቀኝ በኩል ደግሞ አዳሩን በቅሎ ያደረ ይመስል ግንባታ የፈጠነ ሰማይ ጠቀስ ህንጻ ይታያል። እዛ አካባቢ መቆም አሁን ላይ ክልክል ነው፣ መራመድ ብቻ ነው የሚፈቀደው። ከታች ወደ ላይ ስንጓዝ አሁንም ወደ ሀገር ፍቅር ቲያትር ቤት የሚያስገባውን መታጠፊያ እናያለን። እሱን እንዳለፍን ቴምር ሪል ስቴት የሚገነባው ህንጻ ይታያል። በሐውልቱ በላይ በኩል ደግሞ የቅዱስ ጊዮርጊስ ቤተክርስቲያን አለ። አሁን በእድሳት ላይ ቢሆንም የቤተክርስቲያኑ ግቢ ውስጥ ያሉ በእብነ በረድ ተሰርተው የተተከሉ አግዳሚ ወንበሮች ማን በመቼ ዓመተ ምህረት እንዳበረከታቸው ላያቸው ላይ ተጽፏል። እዚህ ቤተክርስቲያን ሄዶ ማስቀደስ በራሱ ሌላ የሚሰጠው እርካታ አለ። አብዛኞቹ የፒያሳ ነዋሪዎች ከከተማዋ መሃል ተገፍተው ወደ ዳር ቢኖሩም አሁንም ልባቸው ከጊዮርጊስ ቅጥር ግቢ አልራቀም። ፒያሳ ግን አሁን ላይ እንደ በፊቱ በአቅም ተዝናንቶ ተበልቶም ይሁን ተሸምቶ የሚወጣባት ቦታ አይደለችም። ያሉት ሱቆች በሙሉ የመሸጫ ዋጋቸው ተወዷል። የመኮንን ባቅላባም ከ100 ብር በልጧል። ነገር ግን ከየትኛውም አካባቢ የሄደ ሰው የሚኒሊክን ሐውልት ለአፍታም ቢሆን በጥሞና ሳይመለከት መኮንን ባቅላባን ሳይቀምስ አግዳሚ ወንበሮቿ ላይ ተቀምጦ አየር ሳይስብና የቅዱስ ጊዮርጊስ ቤተክርስቲያን ተሳላሚ ከሆነ ደጁን ሳይዘይር አይመለስም። ውድ የሽርሽር ኢትዮጵያ ቤተሰቦች የዛሬን መሰናዶ በዚህ ቋጭ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሐሳብ አስተያየቶቻችሁን አስቀምጡልኝ እንዳትረሱ።